በኢትዮጵያ እምብዛም አይታወቅም። ዓለም ላይ ግን በጣፋጭነቱ በብዙዎች ዘንድ የሚመረጥ በዋጋውም በጣም ውዱ የቡና አይነት ነው የጥርኝ ቡና። በባለሙያዎቹ አጠራር ኮፒሏክ በመባል የሚታወቀው ጥርኝ ከተሰኘው የዱር እንስሳ የሚዘጋጀው ይህ የቡና አይነት ከተለመደው የተለየ ነው። ለመሆኑ ይህ የቡና አይነት እንዴት ይዘጋጃል? ከመደበኛው ቡናስ በምን ይለያል? ባለሙያዎችን ጠይቀናል። ዶክተር አብራር ሳህለህ በኢትዮጵያ ግብርና ምርምር ኢንስቲትዩት የጅማ ግብርና ምርምር ማዕከል የቡና ዝግጅት ከፍተኛ ተመራማሪ ናቸው። ስለ ጥርኝ ቡና ምንነትና አመራረት ሲያስረዱም ለለቀማ የደረሰውን ቀይ የቡና ፍሬ በመሰብሰብ ጥርኝ እንድትበላው ይደረጋል። ቡናው ሆዷ ውስጥ በመብላላት በምታመነጨው ኢንዛይም ካለው የተፈጥሮ መራራ ጣዕም ወደ ጣፋጭነት ይቀየራል። ይህንን የጣፈጠ ቡና በመጸዳዳት ከሰውነቷ ስታስወጣው ጠብቆ በመሰብሰብ የሚዘጋጅ የቡና አይነት ነው ብለውናል ተመራማሪው። ምንድነው? ቡና እንግዲህ በተለያየ መንገድ ይዘጋጃል። ቀይ እሸት ቡና ተለቅሞ በተለያየ መንገድ ይዘጋጃል። በታጠበ ባልታጠበ፣ ኤሮቢክ አናሮቢክ ፈርሜንቴሽኑ ማለት ነው። ይሄ ደግሞ ጥርኛዋ ቀዩን ቡና ትበላለች። በልታ በአንጀቷ በኩል ፈርሜንቴሽን ይካሄዳል። ውስጥ ወደ ውስጥ ማለት ፈርሜንቴሽን ከተካሄደ በኋላ በዳሪ መልክ ይወጣል። ከወጣ በኋላ ተሰብስቦ ታጥቦ ደርቆ በንጹህ ሁኔታ ታጥቦ ደርቆ እንደገና ወደ መጠጥ ይላል ማለት ነው። የጥርኝ ቡና በዋጋው አልቀመስ ማለትና በተወሰኑ የቡና መሸጫዎች ብቻ የሚገኝ መሆኑ የንጉስ ቡና አሰኝቶታል። ሁለቱ የቡና አይነቶች ማለትም በመደበኛነት በዓለም ገበያ የሚሸጠው ቡናና የጥርኝ ቡና በዓለም ላይ ያላቸውን ዋጋ ስንመለከት ኢትዮጵያ ወደ ውጭ የምትልከው በተለይ ኮፊ አረቢካ የሚባለው የታጠበው ጥሬ ቡና ከፍተኛ ዋጋው በኪሎ ከ5 የአሜሪካን ዶላር ያልበለጠ ነው። ተቆልቶና ተፈጭቶ የሚዘጋጀው መደበኛው ቡና በተለይ የብራዚሉ በኪሎ ከ30 እስከ 100 ዶላር ይሸጣል። በአንጻሩ እንደ ኢንዶኔዥያ ባሉ ሀገራት እየተመረተ ለዓለም ገበያ እየቀረበ ያለው የጥርኝ ቡና ከመደበኛው የቡና ዋጋ በ300 በመቶ ብልጫ አለው። 1 ኪሎ ተቆልቶ የተፈጨ የጥርኝ ቡና ከ100 እስከ 1300 ዶላር ይሸጣል። ኢትዮጵያ ቡና ላኪ ሀገር እንደመሆኗ እንዲሁም ይህ የጥርኝ ቡና በአነስተኛ መጠን ከፍተኛ የውጭ ምንዛሪ የሚገኝበት በመሆኑ ሊተኮርበት እንደሚገባ የሚያነሱት የቡና ተመራማሪው ዶክተር አብራር ሳህለህ በኢትዮጵያ በደቡብና በደቡብ ምዕራብ አካባቢዎች የጥርኝ ቡናን የማምረት ሙከራዎች እንዳሉም ነግረውናል። በዚህ ከኢንትራክት በኢንዶኔዥያ ማሌዥያ አካባቢ ነው የተጀመረው እና የንጉስ ቡናን ብለው የጠሩታል። በከፍተኛ ዋጋ ነው የሚሸጠው። የምትበላው መርጣ ነው የምትበላው። ካለው ቡና ውስጥ ቀዩን መርጣ ስለምትበላ ጣዕሙ ያን ያህል ከፍ ያለ ይሆናል። ፈርመንቴሽኑም ኢንተርናል ስለሚሆን ጣዕሙ ከፍተኛ ይሆናል ማለት ነው። ውድ የሆነበት ምክንያት በመጠኑ ነው የሚፈለገው። በመደበኛ ሽያጭ አይደለም የሚሸጠው። በዋጋ ደረጃ ካየን በኪሎግራም ከ300 እስከ 1000 ዶላር ይሸጣል በዶላር ደረጃ። በኢትዮጵያ የቡናና ሻይ ባለስልጣን የቡና ሻይና ቅመማ ቅመም ጥራት ባለሙያ የሆኑት አቶ ሞላ ደምሴም በኢትዮጵያ የጥርኝ ቡና ምርት አለ የሚባልበት ደረጃ ላይ አይደለንም። ባለስልጣኑም በሚሰጠው የተወሰነ ስልጠና ስራ የጀመሩ አምራቾች አሉ። ነገር ግን የጥርኝ ቡና ከሙከራ በዘለለ ወደ ውጭ ወደ መላክ አልደረስንም፣ የወጪ ንግድ ዝርዝር ውስጥም አልተካተተም ብለውናል። እኛ ሀገርም የተጀማመረ ነገር አለ። ጅምር ነገር ነው። ለምሳሌ ደቡብ አካባቢ አሁን የኛም ልጆች እና አርሶ አደሮች ጀምረውት እየሰሩበት በጥቂቱ ኦሮሚያም ላይ በዚህ አመት ሳይጀምሩ አይቀሩም። ስልጠና ተሰጥቷቸው የጀመሩ ይኖራሉ። አልተለመደም። በቂ ግንዛቤ የለም። አንዱ እንስሳዋንም ማግኘቱ በጣም ከባድ ነው። አሁን ወደ ጅማ አካባቢ የተወሰነ አለ፣ እንደገና ጌዲዮ አካባቢ የተወሰኑ አሉ እንጂ ያው ሌሎች እንስሳት ወደኑ ጋር ሲጠፋ አብረው ይጠፋሉ አይደል? እንደ ሌሎች የዱር እንስሳት። ስለዚህ እነሱን በደንብ ማግኘት የሚቻልበት ነገር ብዙ አይደለም። ኖርማሊ አሁን ጥርኝ ላይ ብዙ ደገፍን የምንለው ነገር የለም። ምን አለ መሰለሽ፣ ለምሳሌ አሁን መደበኛ ዝግጅት አይነቶች አሉ፣ የታጠበ ያልታጠበ ብለን የምንላቸው። ከዛ እንደገና ተብሎ ደግሞ አዲስ የመጣና እሱ በስፋት እየተሰራበት ስፔሻሊቲ አለ። ከዛ የጥርኝ ቡና ዝግጅትም አለ። ስለዚህ ይሄንንም መሞከር ትችላላችሁ። ገዢዎች ይፈልጋሉ፣ እሱን ማስተሳሰር ይቻላል የሚባለው እንደ መጨረሻ የተወሰነች ክፍል ብቻ በስልጠና ፓርት ሆና ትገባለች። በደንብ የገባንበት አይደለም ማለት ነው። አሁን ወደዚህ ገበያ እንደ ስፔሻሊቲ አሁን አዳዲስ እንደገቡት ምርቶች ሳይሆን በጣም በጥቂት ስለሆነ እኔ አሁን ምርት ጥራት ምርመራና ሰርቲፊኬሽን ማዕከልም የጥርኝ ቡና ተብሎ የቀረበ እስካሁን የለም። ከሄደችም ገዢዎችም ካሉ በትንሽ ፓኬጅ ስለሆነች በሎት ነገር ሊወስዷት ይችላሉ እንጂ አሁን በጥራት ምርመራ ደረጃ ላይ የደረሰ አይደለም። አንድ ጥርኝ በአመት ማምረት የሚችለው የቡና መጠን 7 ኪሎ ግራም ብቻ ነው የሚሉት ተመራማሪው ዶክተር አብራር አሁን በኢትዮጵያ ያሉት ጥርኞች ለምርቱ በቂ ናቸው። ይሁንና ጥርኞች የዱር እንስሳት በመሆናቸው በአንድ ቦታ ሰብስቦና አላምዶ እንዲያመርቱ ማድረግ ትልቁ ፈተና ነው ይላሉ።
በጥርኞች አኗኗር የአንድ ቤተሰብ አባላት በአንድ ቦታ ነው የሚጸዳዱት። ይህም እንደ ድንበር ያገለግላቸዋል። ኑሯቸው ለየብቻ ስለሆነም ይህ ቦታ ለነርሱ እንደ መደበኛ መገናኛ ቦታቸው ነው። የትም የበሉትን መጥተው የሚጸዳዱት አንድ ቦታ ላይ ነው። እንደ ባለሙያዎቹ ገለጻ ይህ ልማዳቸው በዱር ከሚኖሩ ጥርኞች የሚፈለገውን የቡና ምርት በቀላሉ ለማግኘት ያግዛል። የጥርኛ ሀብቱ አለን፣ በኢትዮጵያ ውስጥ አለች። ይህ ዝባድ እኮ ይመረታል። ይህ ዝባድ ንግድ የሚባል ነገርም ነበረ ሀገር ውስጥ አለች። ግን በምን ያህል ደረጃ ላይ ያለች የሚለውን ይህንን ጥናት ያስፈልግ። የጫካ እንስሳ ስለሆነች እንጂ እዚህ ደቡብ ምዕራብ አካባቢም አለች፣ እዚህም አካባቢ አለች፣ በየቦታው አለች። ግን ያው ይዞ በተለያየ መንገድ ለማዳም አድርጎ በራሷ የአኗኗር ዘዴዋ ሳይቀየር የእሷንም ጥንቃቄ በማድረግ ማዘጋጀት ይቻላል ማለት ነው። የተሻለ መንገድ የእንስሳዋን መብት እንስሳዋን በመጠበቅ ማምረቱ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ያኛው ዳሯን በምታወጣበት ጊዜ ኤክስተርናሊ ሌላ ፋክተር ይኖራሉ። ምክንያቱም ጫካ ላይ የምትለው ሌሎች እንስሳቶችን ሌላ ተጨማሪ ቆሻሻ ይጨምሩበት ስለሚችሉ የተሻለ ሊሆን የሚችለው ይሄኛው ነው። እሷ ከወጣ በኋላ ሃይድሮስኮፒክ ኔቸር ስላለው ከውጪ ሽታንም እርጥበትንም ቆሻሻንም የመሳብ ባህሪ ስላለው ጫካ ላይ ነው የወደቀው። ያ ቡና አፈር ላይ ነው። ሌላ ፋንገስ ፈጥርና ኦክራቶች የሚባል ነገር አለ። እሱን የሚፈጥር ይችላልና የተሻለ ሊሆን የሚችለው ይሄኛው ነው። እሷን ይዞ በማምረት ማለት ነው። ገበያ ስላለ ተራ ገበያ አይደለም። ይሄ ኒሽ ማርኬት ስለሆነ ገበያው ስላለ የተወሰኑ ባለሀብቶች ከሌላው በተጨማሪ ምክንያቱም ይሄን ብቻ አምርቶ ገበያ ውስጥ ከመግባት ሌሎች አምራች የሆኑ እንትኖች አሉ። ቡና አምራቾች በከፍተኛ ደረጃ የሚያመርቱ በተጨማሪ ጎን ለጎን ቢያመርቱ እናበረታታለን። ትልልቅ እርሻዎች እሸት ቡና በቀጥታ ስለሚያገኙ በዚህ ገበያ ላይ ብቻ መስተማራት ግን እርሻ ያላቸው ሰዎች ይህን ነገር እንዲያመርቱ እናበረታታለን። ቡና መሸጥ የሚከለክላቸው ነገሮች አሉ። ቡና ላይ የተለያዩ ነገሮችን ጨምሮ ኤክስተርናል ነገር ጨምሮ ማዘጋጀት ነው የማይቻለው። ይህንን አይከለክልም። ለሽቶ መስሪያነት የሚያገለግለው ዝባድ የሚገኘው ከነዚሁ ከጥርኞች እንደመሆኑ አምራቾች ጥርኞቹን ማላመድ ከቻሉ ቡናውንም ዝባዱንም በአንድ ጊዜ ማምረት እንደሚችሉ ከባለሙያዎቹ ሰምተናል።